አብርሽ እኮ መጀመሪያውኑ ተናግሯል ማለት ነው ለቤተሰቦቹ አትለምኗት፣ ራሷን ለምና ትመጣለች ተዋት ብሎ ነበር። ያው እንግዲህ ያለውም አልቀረም። ሩታ እንግዲህ ከአዲስ አበባ ዝዋይ ድረስ በመሄድ እንግዲህ በባለፈውም ከወንድሙ ጋር የነበራቸውን ተመልክተናል። እንግዲህ በወንድሙ ፊት ሩታን እንደማይፈልጋት ነግሯት ነበረ። ዛሬ ደግሞ እንግዲህ ሄርሜላና አብርሽ ለመዝናናት ዝዋይ ይሄዳሉ። እንግዲህ ሩታም ደግሞ ከአዲስ አበባ ዝዋይ ድረስ በመሄድ እንግዲህ አብርሽን ከኔ ጋር አብረህ መሆን አለብህ፣ አሁን መመለስ አለብህ ከኔ ጋር አብረን ወደ አዲስ አበባ ካሁን በኋላ አብረን ነው መኖር ያለብን እኔ እናንተ ስትል እንግዲህ ነግረዋለኝ ማለት ነው። እንግዲህ ሁለት አማራጭ ነው የሰጠችው። አንደኛው አማራጭ እንግዲህ ምን እንደሆነ አላቅም። ሁለት አማራጭ ነው ያለህ እያለችው ነበረ። አንደኛው እንግዲህ በቃሽ ለምን እዚህ ድረስ መጣሽ? ሌላ ነገር እንዳይፈጠር ሂጂ፣ ወደ መጣሽበት ተመለሽ። ግድ ነው እንዴ? በቃ እኔ አልፈልግሽም፣ ካሁን በኋላ ካንቺ ጋር አብሮ መኖር አልፈልግም፣ የራሴ ህይወት አለ። በቃ እኔ ቀለበት አድርጌ ማየት ነው እንዴ የምትፈልጊው ወይስ ምንድነው ነበር እንግዲህ አላት። እና ስለዚህ ወደ መጣሽበት ተመለሽ፣ እኔ ካንቺ ጋም አብሬ መቀጠል አልፈልግም እያላት እንግዲህ ነበረ። ያው እምቢ ስትለው ከዛ ቦታ አልወጣም ስትለው በቃ እኔ አዲስ አበባ እመጣለሁ እንነጋገርበታለን ምናምን ነበር ያላት። እንግዲህ እንደመጣህ ቀጥ ብለህ ሻንጣህን ይዘህ ወደ ቤት እንድትገባ ነበር ያለችው። እንግዲህ ወደ ቤት እንድትገባ፣ ያ ካልሆነ ግን ያው አለችው። ወይኔ በላቸው አለ። እኔ እኮ ይችላል ማለት ነው የምር ሩታ አንዳንድ ጊዜ ማለት ነው በጣም ነው የምታናድደው ማለት ነው። እሱ ጥፋተኛ ነው። አዎ ነፍሰ ጡር በነበረችበት ሰዓት እንክብካቤ በሚያስፈልጋት ሰዓት አብሯት ከጎኗ አልነበረም። ከሌላ ሴት ጋር እየተለጣጠፈ ምንድነው የሚባለው ነበርና እሺ። ከዛም በኋላ ያው የዛም ጊዜ ያው ይቅርታም እየጠየቃት ነበረ። ይቅርታውን አልቀበልም አለች። ከወለደችም በኋላ እንግዲህ እየሄደ ቀረብ እያላት ምናምን ወደ ሰላም ለመምጣት እየሞከረ ነበረ። እንግዲህ መኪና ገዝቶ ሰርፕራይዝ አደረጋት። እንዲሁም ደግሞ ወርቅ ስንት መቶ ሺህ ነው ተገዝቶ ወርቅ ይዞ ሄዶ እሱንም ሰርፕራይዝ አደረጋት። እንግዲህ ያው የሰው ወሬ መቼም በጣም የሚገርም ነገር ነው። ሄርሜላ ናት ወርቁን የገዛችው ሲሏት እንግዲህ ወርቁን የገዛችው ሄርሜላ ናትና አልለብስም አልፈልግም ብላ መለሰች። ከዛም በኋላ እንግዲህ ነገሩ እንደገና ደግሞ ወደ ሌላ አቅጣጫ መሄድ ጀመረ ማለት ነው። በኋላም እንግዲህ አብርሽ እኔ እናንተ አንድ ላይ ሆነን ልጃችንን ማሳደግ አለብን ብላ እንግዲህ አሳመነችው። እንግዲህ ሄርሜላንም በዙሪያ ያሉትንም ሰዎች ከህይወቱ እንዲወጡ አደረገ። እንደውም እነ ሄርሜላም አውቃ ነው ልትጎዳህ ነው እያሉት ከጎዳችኝም ትጉዳይ፣ በቃ እናንተ ከህይወቴ ውጡ፣ በቃ አልፈልግም ብሎ እሷን ተቀብሏት እንግዲህ አብሯት ለመሆን ወስኖ ለ3 ቀን ነው ለ4 ቀን እኔ የምር እንትን ካለች በኋላ አልፈልግም አውቄ ነው እንዴት አድርጌ ወደ ራሴ ማምጣት እንደምችል ለማሳየት ነው፣ ለበቀል ነው ብላ እንግዲህ ድጋሚ ያው አንተም ብላለች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ የቻናሌ ተመልካቾች ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተም በያላችሁ በሰላማችሁ ብዝት ተረፍረፍ ይበል እያልኩኝ ዛሬም እንግዲህ
በሌላ አዲስ ቪዲዮ መጥቻለሁ ማለት ነው። ለቻናል አዲስ የሆናችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጣችሁ አበረታቱኝ እላችኋለሁ ውዶችዬ። እንዲሁም ነባር ቤተሰቦቼ ቪዲዮን ሲጀምሩ ላይክ ሼር ማድረጋችሁን እንዳትረሱ። ስለምታበረታቱኝም ከልብ አመሰግናለሁ። ክበሩልኝ። እና ሩታ እንግዲህ ማለት ነው አሁን ላይ ደግሞ ልመና ይዛል። ቆይ አሁን እኮ ማለት ነው የምሬን ነው እንግዲህ ያው የጋብቻ ወረቀታቸውን እንደቀደዱ ተናግረዋል። ስለዚህ አልፈልግም ካለ መቼም አይገደድም። አንደኛ እንትን የጋብቻ ወረቀታቸውን ፈርምልኝ አልፈልግም ፍች ፈልጋለሁ ብላ እንግዲህ ፈርሞላት ተለያይተዋል ማለት ነው። አሁን እንደገና እኔ ጋር መሆን አለብህ አብረን መቀጠል አለብን ምናምን እያለች እንግዲህ ያው እየለመነችው ነው፣ ይቅርታ እየጠየቀችው ነው። እሱ ግን አልፈልግም እያለ ነው ማለት ነው። ምክንያቱም ምናልባትም ከዚህ በፊት ያደረገችው ነገር ድጋሚ ያው ሊሆን ይችላል ብሎም ተጠራጥሮ ይሆናል። ምክንያቱም በባለፈው እንግዲህ በቃ አንተና እኔ ካሁን በኋላ አንድ ላይ ሆነን ልጃችንን ማሳደግ አለብን ብላ አሳምነው እሱም እውነት ብሎ ተቀብሎ ሁሉንም ሄርሜላንም በዙሪያ ያሉትን ሰዎችንም ከህይወቱ ውጡ ካለ በኋላ እነሱም ተውልት ጎዳህ ነው አውቃ ነው በአንድ ጊዜ እንዴት እንደዚህ ተቃይራ እንደዚህ ትላለች አውቃ ነው ልትጎዳ ፈልጋ ነው እያሉት ከጎዳችኝም ትጉዳይ በቃ ውጡልኝ በቃ አልፈልጋችሁም ብሎ ተቀብሏት ነበረ። ለ3 ቀንም ይሁን ለ4 ቀንም አብሮት ደስ ብሎት አብሯት እያሳለፈ ሳለ አውቄ ነው እኔ እንዴት አድርጌ ወደ ራሴ ማምጣት እንደምችል ለማሳየት ነው ለበቀል ነው ብላ እንግዲህ ለዛ ብለዋል ማለት ነው። አሁንም ምናልባትም ላይቀበላት ሁሉ ይችል ይሆናል ያን ነገር ልትደግሞ ትችላለች ብሎ እንግዲህ እምቢ እንዳላት ሊቀር ይችላል። የወደደ ልብ እንደሚጠላ ማወቅ አለብሽ። እኔ አንቺ ስትፈልጊ እንደፈለግሽ የምታደርጊ ሰው አይደለሁም። እኔ የድሮ አብርሃም አይደለሁም። እኔ አሁን ላይ ሌላ አብርሃም ሆኛለሁ ብሏታል እንግዲህ ማለት ነው። እንግዲህ ከሩታ እየለመነችው ትገኛለች። ልብህን አውቀዋለሁ፣ አብረን መሆን ትፈልጋለህ፣ እኔ የራሴን ህይወት እኖራለሁ ብዬ ስጀምር እየመጣህ እየረበሽክ ነው። ስለዚህ እኔ አንተን ጠንቅቄ አውቃለሁኝ። ልብህን አውቀህ ነው አውቀህ ነው። ወይ ጉድ! እኔ እኮ ሲለምናት በቃ ይቅርታ አድርግልኝና በቃ አብረን እንኖር ምናምን ብሎ እንትን ሲል እንደገና ደግሞ አውቄ ነው እንዴት አድርጌ ወደ ራሴ ማምጣት እንደምችል ለማሳየት ነው፣ ለበቀል ነው። እንደዚህ እልክ ትዳር እልክ ተጋብቶ ይሆናል መሰላት እንዴ? እውነቴን ነው። እነሱ እኮ የሆነ እልክ ነው የያዙት ማለት ነው። አንደኛው ሲያጠፋ አንደኛው ደግሞ ያን ያጠፋውን ሰው እንዲመለስ በጸባይ ማድረግ፣ ማስተካከል ያለበትን ነገር እንዲያስተካክል ማድረግ በቃ ነው እንጂ ሁለቱም እልክ ውስጥ ተጋብተው ትዳራቸውን እያፈረሱ እንደገና ደግሞ እንትን ትላለች ማለት ነው። ወላይ ይገርማል ግን ማለት ነው። የምር እኔ ዝዋይ ድረስ ሄዳ ይቅርታ አድርግልኝ በቃ አብረን እንኖር። ኧረ ይደብራል ሩታ ማለት ነው። እንዴ ሲለምንሽ እምቢ ያልሽ ሴትዮ አሁን እንደገና ትለምኛለሽ? ከተለያያችሁ በኋላ ያን ጊዜ እኮ አሳምነሽው እውነት ብሎ ተቀብሎሽ ሳለኮ እንትን የጋብቻ ወረቀታችሁንም አልቀደዳችሁም ነበር አይደል እንዴ? ያን ጊዜ አንቺ ለበቀል ነው እንዴት አድርጌ ወደ ራሴ ማምጣት እንደምችል ለማሳየት ነው ስትዩ ነው እንደገና ተናዶ ወረቀቱ ላይ ፈርሙ ያው ፈትችሻለሁ አልፈልግም ያለሽ ማለት ነው። እና ብቻ ይቅናሽ ለማንኛውም